አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ሰሞኑን የኮንስፓይረሲ ቴዎሪስቶች ሳምንት ነው ጊዜ ነው እየተባለ እየተወራ ነውና የሚገርም ነው። ምክንያቱም ለብዙ ዓመታት ኮንስፓይረሲ ሲባል የነበረው ነገር አሁን እርግጥ ሆኖ 100% ተረጋግጦ በፋይልስ ደረጃ በዲፓርትመንት ኦፍ ጀስቲስ አማካኝነት ወጥቷል ማለት ነው። ዲያብሎሳውያኑ ኤሊቶቹ ሲሰሩት የነበሩት እርኩሰት ማለት ነውና ከዚህ በኋላ ሰዎች ኮንስፓይረሲ ቲዮሪ ነው ብቻ ብለው አንድን መረጃና ማስረጃ አይንቁም ማለት ነው። እሱ አንደርላይን ይደረግበት ይሰመርበት። የወንድሞቼ በደይ ሰበንም ለዓመታት ስንለው ስንጮህበት የነበረው መረጃና ማስረጃ አሁን ከዲፓርትመንት ኦፍ ጀስቲስ ማረጋገጫ ተሰጥቶታል። ቀድሞውኑ ከደይ ሰበን ማረጋገጫ ሰጥተናል እና አትሌት ኃይሌ ገብረስላሴ ጀግናው አትሌታችን ኃይሌ ገብረስላሴ በጄፍሪ ፒስቲን ፋይልስ ውስጥ ስሙ ተነስቷል። በምን መልኩ ተነሳ? በመረጃና በማስረጃ የምናየው ይሆናል። ስለ ሶስተኛው የዓለም ጦርነትም በጄፍሪ ፒስቲን ፋይልስ ውስጥ ተነስቷል። ስለ ቢል ጌትስ ስለ ቀድሞ ወረርሽኝም በጄፍሪ ፒስቲን ፋይልስ ውስጥ ተነስቷል። ስለ ወንድማችን ጆ ባይደንም ስለሱም በጄፍሪ ፒስቲን ፋይልስ ውስጥ ተነስቷል። እነዚህን ሁላ በመረጃና በማስረጃ የምናያቸው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። እንዲሁም የደይ ሰበን የዩቲዩብንም ቻናል ሰብስክራይብ ያላደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰቡን እስቲ ለስንት ዓመታት የተናገርነው ነገር አሁን በዲፓርትመንት ኦፍ ጀስቲስ ወጥቶ እውነት ነው ሲባል ቢያንስ አፕሪሺየት ማድረግ አንድ ትልቅ ነገር ነው። የደይ ሰበን ቤተሰቦች ሁሉ አፕሪሺየት እንዳደረጋችሁኝ ነው አይኖ አውቃለሁ። አንደርስታንዳት ግን አንዳንድ ሰዎች ድራማ የሚመስላችሁ ኮንስፓይረሲ ቲዮሪስ ብቻ የሚመስላችሁ ማረጋገጫ የሌለው ነገር ብቻ የሚመስላችሁ በመረጃና በማስረጃ እያሳየዋችሁ የማታምኑ ሰዎች አሁን ወዴት ናችሁ እያልኳችሁ ነውና መርሃ ግብራችን እንጀምረው። እንግዲህ የአትሌት ኃይሌ ገብረስላሴ ስም በጄፍሪ ፒስቲን ፋይልስ ውስጥ የተነሳው በ2011 ኢሜል ላይ ነበር። ሳብጀክት ዲነርስ ይላል። ስለዚህ ዝግጅቱ የራት ግብዣ ነው ማለት ነው። ሃይ ኳሊቲ ያላቸውን ሰዎች በመጋበዝ በበጎ አድራጎት ኢንቨስትመንቶች ላይ እንዲሳተፉ ወይንም ወደዛ ኢንቨስትመንት ለመሳብ የተዘጋጀ የራት ግብዣ እንደሆነ ነው ይህ ዕቅድ የሚያብራራውና ለተሳተፉበትም እንግዲህ ፓርቲስፔት ላደረጉበትም ወይንም እንደ ክብር ሽልማት ተብሎ ለእያንዳንዳቸው $10,000 የክብር ሽልማት ወይንም ለመረጡት የበጎ አድራጎት ድርጅት የሚውል ከ20,000 እስከ $25,000 ለፈለጉት በጎ አድራጎት ድርጅት እንዲሰጡ ይደረጋል ነው የተባለውና የኃይሌ ገብረስላሴ ስም የተነሳው እንግዲህ በሶስተኛው ክፍል ነው። ኤሊት ፊዚዮሎጂ ኤንድ ኤጂንግ በሚለው ላይ ማለት ነው። ፊዚዮሎጂንና እርጅናን በሚያጠናው ሳይንስ ላይ ነው ማለት ነው። እና እንግዲህ እዛ ላይ ኃይሌ ገብረስላሴን ጨምሮ እንዲሁም እነ ብሩስ ጀነርን ወይንም ካትሊን ጀነር፣ ብሩስ ጀነር ማለት ያው ትራንስጀንደሩ ማለት ነው። በምስሉ ላይ የምታዩት አሜሪካን አትሌት የሆነው ኦሎምፒክ አሸናፊ ማለት ነው። እና እሱም ከኃይሌ ገብረስላሴ ጋር አንድ ቋጥ ውስጥ ተካቶ የራት ግብዣ ተጠርቶ ነበር ማለት ነው። እንዲሁም ኃይሌ ገብረስላሴ እና በደንብ መርጠውታል፣ ፈልገውታል ማለት ነው። ኢማጂን ይሄ ሰውዬ እኮ ያልገባበት ቦታ የለም ወንድሞቼ። እና እነዚህ ሰዎች ጠርቶ ለእያንዳንዳቸው $10,000 እና ከ20 እስከ $25,000 ደግሞ ለሚፈልጉት የበጎ አድራጎት ድርጅት እንዲለግሱ
አያችሁ በገንዘብ ስቦ ጠርቶ ራት ጋብዞ ምናምን ከዛ በኋላ ሌላ ነገር ሊያስደርግ ነው ማለት ነው፣ ሊቆጣጠር ነውና ይሄ የራት ግብዣ ተዘጋጅቶ ኃይለ ገብረስላሴ ተሳትፈዋል ወይ የሚለው የምናውቀው ነገር የለም ማለት ነው። ግን ስሙን ጠርተዋል፣ ያው ሊያጠምደው ነበር። ኦኬ ይኸውላችሁ ዲፓርትመንት ኦፍ ጀስቲስ ጃንዋሪ 30 ከለቀቀው 3 ሚሊየንስ ፋይልስ እና ከ180 ሺህ በላይ ኢሜጅስ እና ከ2000 በላይ ቪዲዮስ መካከል አንድ የጄፍሪ ኢፕስቲን ቃለ መጠይቅ ቪዲዮ ተለቆ ነበር። እና ጋዜጠኛው ምን አለው መሰላችሁ? ጄፍሪ ኢፕስቲንን ማለት ነው። ሰይጣን ነኝ ብለህ ታስባለህ ወይ ብሎ ሲጠይቀው አይ አይደለሁም፣ ግን ራሴ የማይበት ጥሩ መስታወት አለኝ አይነት ነገር ብሎ ይመልስለታል ማለት ነው። ያው ሰይጣን አይደለሁም ለማለት ነው። በጣም የሚያስቀው ግን ምኑ መሰላችሁ? ዘ ዴቪል ስኬርስ ሚ ይላል ማለት ነው። ጭራሽ ማለት ነው አይ እኔ ሰይጣን ጭራሽ ያስፈራኛል እንኳን ሰይጣን ለሆነ አይነት ቀርቶ ነው። ስለዚህ ሰይጣንን እፈራዋለሁ ነው። ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለውን እናየዋለን በመረጃና በማስረጃ ማለት ነውና ይሄ ሰይጣን ፕላስ የሆነ ሰውዬ ሰይጣን ያስፈራኛል ይላል። ስሙት እስቲ። Do you think you're the devil himself? No, but I do have a good mirror. It's a serious question. Do you think you're the devil himself? I don't know. Why would you say that? Because you have all the attributes. You're incredibly smart. You remember the devil is somebody the knows smart? The devil's brilliant. You read Milton's Paradise Lost. No, the devil scares me. You see ለዚህ ነው ደጋግሜ እነዚህ ዲያብሎሳውያን ቀጣፊና ውሸታሞች ናቸው፣ ዲሲቨሮች ናቸው የምላችሁ በደይ ሰበን ማለት ነው። ይህ የሚያሳየን የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 የሚለውን ነው ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ሉክ እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላልና በዓል ነው አባታቸው፣ ዲያብሎስ ነው አባታቸው። እንደምታውቁት በበዓል በተሰየመ ባንክ አካውንት ነው ገንዘብ የሚያስተላልፈው። ስለዚህ አባቱ በዓል ነፍሰ ገዳይ ነው፣ ሕፃን በላ ነው፣ ሕፃናቶችን ይገላል፣ ያስገድላል፣ መስዋዕት ያስደርጋል። ጄፍሪ ኢፕስቲንም እንደዛው ኢቭን የሰው ስጋ ይበላል፣ ያስበላል። በጣም በሚያሳዝን ሁኔታ ማለት ነው። ውሸታም ነው፣ ቀጣፊ ነው። ጭራሽ ሰይጣን ያስፈራኛል፣ ሰይጣንን እፈራዋለሁ አለ። በጣም እኮ የሚገርም እኮ ነው። በእነዚህ ሰዎች ነው ዓለማችን የምትዘወረው ማለት ነው። ስቲል ብዙ ያልወጡ መረጃና ማስረጃዎች አሉ። እግዚአብሔር በራሱ ጊዜ እውነታን ይገልጣል፣ እንጠብቃለን። እና እንግዲህ ሌላው በዚህ የጄፍሪ ኢፕስቲን ፋይልስ ውስጥ ከተለቀቁት መካከል እንደ ቲፕ የተለቀቀ ፋይልስ አለ። አነንመስ ፋይል ነው፣ ስም አልባ ፋይል ነው እና ኤፕሪል 6 2021 ነው የኢሜይሉ ዴት የሚያሳየው ማለት ነው። እና ጆ ባይደን እናንተ የምታውቁት ጆ ባይደን አይደለም፣ ሪሉ ጆ ባይደን አይደለም። ያኛው ጆ ባይደንማ በቃ ኢቪል ሲክ አንግሪ ማን ነው። በቃ የራሱን ቺልድረን ራሱ አቢዩዝድ የሚያደርግ እንኳን ሌላ ልጅ ቀርቶ እና ይሄኛው ማስክ አድርጎ ለመተወን የመጣ ፕሬዚዳንት ነው። ያኛው ጆ ባይደን ተገለዋል 2019 ላይ። በቀይ የተሰመረበትን አንብቡትና በግልጽ እንደዚህ ጽሑፍ ታይቶ ነበር። በደይ ሰበን ታስታውሳላችሁ ስንለው የኖርነው ጉዳይ ነው አይደል እንዴ? በተደጋጋሚ ጊዜ ቪዲዮ እያመጣው መረጃና ማስረጃ እያመጣው በግልጽ እና በሚታይ መልኩ እያስፎገረ መጥቶ ነበር ወንድማችን ጆ ባይደን እና ትራምፕ እንዲሁም ታስታውሳላችሁ የዛሬ ዓመት አይደለ ኤክስኪዩትድ የሆነው በ2020 ነው ብሎ ነበር። ፋይሉ ላይ ደግሞ በ2019 በቃ ተቀራራቢ ነው የሚያወሩት እና ክሎን ነው ጆ ባይደን፣ ሮቦቲክ ነው፣ ኢንጂነርድ የሆነ ነው፣ ሶውለስ ነው፣ ማይንድለስ ነው ብሎ ነበር እና ይኸውላችሁ አካክ ሲያደርግ ማስኩ ራሱ በግልጽ ሲኮማተር ሲጨማደድ ይታያል ማለት ነው። እና እዚህ ጋር ራሱ በቃኝ ይሄ ማስክ ብሎ ሊገልጠውላ ነበር። ይኸውላችሁ ተመልከቱ። ነካ ሲያደርገው ምን ያህል ስትሬች እንደሚያደርግ እንዴት ተለጣጭ እንደሆነ ቆዳው ኢማጂን አስቡት። ይኸውላችሁ ይታያችኋል። ልጥጥ ይልና ቦታው ላይ ይመለሳል ማለት ነው። እና ምናልባት ጄሚ ኬሪ ነው ወይ ውስጥ ያለው ይላሉ አንዳንድ ቀላጆች። የሚገርም እኮ ነው ወንድሞች እየሰሩት ያሉት ስራ። ስለ ሲሊኮን ማስክ አጫዎቻችሁ ነበር አይደል? ምናልባት በቃ አንድ ተዋኝ እኮ ነው እንደዚህ የሚደበርብን አንድ ሰው ነው እንግዲህ እንደዚህ የሚያደርገን፣ ወይንም ሮቦቲክ ሊሆን ይችላል። ብዙ ነገር እነሱ የደረሱበት ቴክኖሎጂ ያስደነግጣልና
ኢማጂን አስቡት። ሬፕቲሊያኖቹም ሊሆኑ ይችላሉ አልብሰው አምጥተው ተረዳችሁኛል። እነሱ የሚገርም ነው። እና ሌላኛው የጄፍሪ ፒስቲን ፋይልስ ላይ የታየው አደገኛውና አሳሳቢው ነገር ምንድን ነው? እንደምታዩት ኢሜይሉ በ2018 ነው ቀኑ እና ስለ ኒኩሌር እና ስለ ሶስተኛ የዓለም ጦርነት ነው የሚያወራው። ለጄፍሪ ፒስቲን የተላከው ኢሜይል ማለት ነው። ምን ይላል? we need to discuss WW3. the investors want to know if we are still planning February 8 February 8 26 ኢማጂን ዛሬ ቀን ስንት ነው? ፌብራሪ 5 ከ3 ቀን በኋላ ማለት ነው ሶስተኛ የዓለም ጦርነት ሊጀምሩት ያሰቡት። እንግዲህ ፋይል ከወጣ በኋላ ሐሳባቸውን ይቀይሩታል አይቀይሩትም የምናየው ይሆናል። we will see። ግን በጣም የሚገርም ነው። WW3 ፕላንድ እንደሆነ እቅድ እንደሆነ እንነጋገር ነበር እኮ እንደምታውቁት ይሄው። ስለዚህ ፕላንድ የሚያደርጉትን ፕሪዳክቲቭ ፕሮግራሚንግ የምንለው በፊልሞቻቸው እንደምናየው ይሄኛው ደግሞ ፕላንድ ነው። ያቀዱትን ያወሩታል ማለት ነው። ገባቸው አይደል? ስለዚህ ለWW3 ለሶስተኛ የዓለም ጦርነት ኢንቨስተሮች ተዘጋጅተው ምናምን እንዴት ነው ፕላኒንጉ ተቀይረዋል ከፌብራሪ 8 ምናምን አይነት ነገር ውይይት ማለት ነው። የሚገርም እኮ ነው። ሌላ መረጃ አለ አስደንጋጭ ነገር ማለት ነው። እንግዲህ በ2019 እና 20 የተከሰተውን ፓንዴሚክ ታውቃላችሁ አይደል? ወረርሽኙን ያው በዛ ላይ ብዙ እንድንል አይፈለግም ከዩቲዩብ ተርምስ ኤንድ ፖሊሲ አንጻር ማለት ነው። ህግና ደንቡን ደግሞ ማክበር ስላለብን እስቲ በትንሹም ቢሆን ልንገራችሁ። ከጄፍሪ ፒስቲን ፋይልስ ውስጥ ከተገኘው መካከል እንግዲህ ስለ ፓንዴሚክስ አጀንዳ ተገኝቷል ማለት ነው። በሱና በቢልጌት መካከል የተወራ ኢሜል ወጥቷል ማለት ነው። በ2017 ነው ይሄን ያወሩት። እንግዲህ በሽታው የተፈጠረው ከ2 እና ከ3 ዓመት በኋላ ነው። ፋብሪኬትድ ነው ያ በሽታ ስንላችሁ በምክንያት ነው ማለት ነው። እና ሳብጀክቱ ምን ይላል እንደምታዩት የመጀመሪያው ፋይልስ ፕሪፓሪንግ ፎር ፓንዴሚክስ ይላል። ለቀጣዩ ፓንዴሚክስ ወረርሽኝ ስለመዘጋጀት ማለት ነው። እና ሌትስ ዲስከስ ኔክስት ስቴፕስ ፎር ኤግዛምፕል ሃው ቱ ኦፊሻሊ ኢንቮልቭ WHO እያለ ይቀጥላል ማለት ነው። እና የሚገርም እኮ ነው። እነ CDC እነ WHO ኢንቮልቭ ያደረጉበት ፓንዴሚክስ እንደሆነ ነው እንግዲህ ግልጽ ሆኖ የሚታየው። ሁለተኛውም ኢሜል የሚያሳየው ከቢልጌት ጋር ስለተወያዩት ያው ብዙ ነገር ማለት ስለማያስፈልግ ነው እንደነገርኳችሁ እርኩሰት ነው ማለት ነው። ስለ ኒውሮቴክ ስለ ብሬን ሳይንስ ምናምን ነው የተነጋገሩት እዚህኛው ላይ ደግሞ። እና እኔ ምናምን አለው መሰላችሁ እስቲ እስካሁን ሙሉን ኢንፎርሜሽን አላገኘንም። ከ300 ሚሊየንስ በላይ የተለቀቁት ፋይልሶች እንደ ፍርፋሪ ነው የምቆጥራቸው። ገና በጣም ብዙ ብላክሜሎች በጣም ብዙ ያልተለቀቁ ፋይልሶች እንዳሉ አምናለሁ፣ ውስጤም ይነግረኛል። ከማየውም ከምሰማውም ከልምድም አንጻር ማለት ነው። የምሬን ነው የምላችሁ። ምክንያቱም እስር ቤት መግባት ያለባቸው ያልገቡ ሰዎች ናቸው እነዚህ እንግዲህ በመረጃ ማነስ ምክንያት እና እየካዱም ነው ታያላችሁ ምን እያሉ እንደሆነ። እና የሆነ የተያዘ ሆልድ የሆነ ፋይል ሳለ የተወሰነውን በቃ ዓለም የደረሰበትን ኮንስፓይረሲ ነው ሲባል የነበረው ለቀውታል። ሪል እንደሆነ ታውቋል። ግን ስቲል በጣም ዋና የተባለውን ፋይልስ እንደያዙት እርግጥ ነው ማለት ነው። እና የጄፍሪ ፒስቲን እና የቢልጌትስ ወዳጅነት ያው በፎቶም እንደምታዩት ወጥቷል። ቢልጌት ከብዙ ሴቶች ጋር እንደታየ ፎቶም ተለቋል። ከጄፍሪ ፒስቲን ጋርም ወዳጅ እንደሆነ ተነግሯል። መረጃዎች ወጥተዋል። ብዙ ጊዜ የራት ፕሮግራም ላይም እንደተገኘ ጭምር ማለት ነው። ግን ሰሞኑን ሚሊንዳ ያው ፍሬንች ጌትስ ወጣና ወይም ወጣችና ላረገው ነገር ሁሉ መጠየቅ አለበት አለች ወይም አለ። ይሄ እንግዲህ አንዱ የድራማው አካል ነው። ገባችኋል? አሁን ብዙ ያልጠራ ነገር አለ። እኛ ያገኘነውን እንጠቀም በሚል ነው የምናመጣው የምናቀርበው ማለት ነው። ምክንያቱም ስናወራው የነበረ ነገር ስለሆነ አሁን እንደዚህ ያሉ ማረጋገጫዎች ሲሰጡ እናወጣዋለን ማለት ነው። ሰው ጫና ሲያበዛ ነው ገባችሁ አይደለ? ይህን ፋይልስ ለመልቀቅ የተገደዱት ማለት ነው። ዲፓርትመንት ኦፍ ጀስቲስ ሊረሳው አልቻለም። ሰው የጄፍሪ ፒስቲን ጉዳይና ሊክድ የሆኑ ነገሮችም እየወጡ ስላስቸገረ መልቀቅ ነበረባቸው፣ ለቀቁት። ግን እስቲ ዋናውን ነገር ሆልድ አድርገውታል። እሱ ያዙ ቃሌን። ኢቭን ጄፍሪ ፒስቲን እንደተባለው ራሱን አጥፍቶ ነው ወይስ ተገሎ ነው ወይስ በህይወት አለ? እናየዋለን እስቲ። እና ቢልጌትስ በቃ ሪግሬትስ እንዳደረገ ከእሱ ጋር ያሳለፈውን እያንዳንዱ ሚኒት እና የተናገረው ግን ደግሞ ምንም እንዳላደረገም ጨምሮ ተናግሯል ማለት ነው። እነዚህ ዲሲቨሮች እና ይህ ሰው ነው እንግዲህ ኢትዮጵያ መጥቶ የተሸለመው
በጣም በሚያሳዝን ሁኔታ ማለት ነው። ዩሲ ህፃናት ደፋሪ ኢማጂን አቢዩዘር የሆነ ሰውዬ ሌላም ርኩሰቶችን የፈጸመ ሰውዬ የዲፖፑሌሽን አጀንዳው ላይ እጁን አስገብቶ እየሰራ ያለ ሰውዬ ቫክሲኔሽን አጀንዳ ላይ ፓንዴሚክስ አጀንዳ ላይ እንዳያችሁት እጁን አስገብቶ እየሰራ ያለ ሰውዬ እንግዲህ ያ ፓንዴሚክስ ማስ ሳክሪፋይስ ነበር አይደለ? ህዝቡን መስዋዕት ያደረጉበት ፓንዴሚክስ ነው። እንደ ቢልጌት ያሉ ሰዎች እና የሀገራት መሪዎች፣ ሌሎች ኢንፍሉዌንሰርስ፣ ሚውዚሻን፣ ኤሊቶች እንደ ሮል ሞዴል የምታዩ ሰዎች ይሄ ነው ትክክለኛ ማንነታቸው። ገና ጉዳቸው ይወጣል። ፈጣሪ ሁላችንን የሚጠብቀን ከዲያብሎስ። ሰላም ለእናንተ ይሁን። አበቃን።